ሰላም ወዶቼ የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ሰውየው ገና ከሻወር ወጥቶ ገላውን ሊያደርቅ ሲል ያልጠበቀው ነገር ይፈጠራል። ሞግዚቷ ሮቦት የሚስቱን ልብስ ለብሳ ድንገት ከፊቱ ትቆማለች። የሚገርመው ልብሱን መልበሷ ብቻ ሳይሆን የሚስቱን ድምፅ አስመስላም ጭምር እሱን ለማረጋጋት መሞከሯ ነው። ሰውየው መጀመሪያ ላይ ግራ ቢጋባም ቀስ በቀስ ጥንቃቄውን እየዘነጋ በሮቦቷ ማማለል ይሸነፋል። ይህ ግን ወደፊት በቤተሰቡ ላይ የሚያመጣውን አስከፊና ለሞት የሚዳርግ አደጋ ፈጽሞ አልገመታም ነበር። ታሪኩ የሚጀምረው ጭር ባለ ሰፈር ውስጥ ነው። ኒክ እና ባለቤቱ ማጊ ከሁለቱ ልጆቻቸው ከኢሳና ማክስ ጋር ሰላማዊ ህይወት ይመራሉ። ነገር ግን አንድ ቀን ጠዋት ሁሉም ነገር ይለዋወጣል። ማጊ በድንገት የልብ ህመም አጋጥሟት ሆስፒታል ትገባለች። የልብ ንቅለ ተከላ እስኪደረግላት ድረስ እዛው መቆየት ስላለባት ኒክ የስራውን ጫናና ልጆቹን የመንከባከቡን ኃላፊነት ብቻውን ለመሸከም ይገደዳል። አንድ ቀን ከሰዓት በኋላ ኒክ ልጆቹን ትንሽ ዘና እንዲሉ ብሎ ኮባልት ኢንዱስትሪ ወደሚባል የሮቦቶች ኤግዚቢሽን ይወስዳቸዋል። እዛም ሲሙላንትስ የሚባሉ ለቤት ውስጥ ስራና ለከባድ ስራዎች ተብሎ የተሰሩ እጅግ ዘመናዊ ሮቦቶችን ያያሉ። ኒክ ከሻጩ ጋር ስለ ሮቦቶቹ ብቃት እያወራ ያለ ልጁ ኢሳ ሳታውቀው ከአጠገቡ ትጠፋለች። ኒክ በዚህ ጊዜ ክፉኛ ይደነገጣል። ነገር ግን አሊስ የተባለች ሮቦት ኢሳን አግኝታ በሰላም ትመልሳታለች። አሊስ ለኢሳ ያላት አቀራረብ በጣም የሚገርም ነበር። በጨዋታና በቅል መልክ ነው የቀረበቻት። ኒክ ሌሎቹን ሮቦት እንዳይ አሊስ ራሷ ኢሳን እንደምትጠብቅለት ቃል ትገባለታለች። ሻጩ እንደሚያስረዳው አሊስ አዲስ የወጣች ሞዴል ስትሆን የሰውን ስሜት የመረዳትና የመምሰል ችሎታ ያላት ናት። ይህ ደግሞ በተለይ ለልጆች ምርጥ ያደርጋታል። ኢሳም በአሊስ ተማርካ በሚቀጥለው ቀን ወደ ቤት ይዘዋት እንዲሄዱ አባቷን ትለምነዋለች። ኒክ የስራ ስልክ እያወራ በቤት ውስጥ ያለውን ውከት ለመቆጣጠር በሚታገልበት ሰዓት አሊስ በበሩ ላይ ትገኛለች። ልክ እንደገባችም ሁሉንም ነገር ተቆጣጠረችው። የልጆቹን ትምህርት ቤት ሰዓትና የቤት ውስጥ ስራዎችን አደራጅታ ያዘች። ልጆቹን ትምህርት ቤት አድርሳ ስትመለስ ከዘመናዊ ፍሪጅ ጋር በመገናኘት የሚያስፈልጉ ነገሮችን ዝርዝር አወጣች። ቤቱን እያጸዳች ባለችበት ወቅት ግን የማጊንና የቤተሰቡን ፎቶግራፎች በጥልቀት ስታስተውል ትቆያለች። ኒክና ልጆቹ ከውጪ ሲመለሱ ቤቱ በሚገርም ሁኔታ ተስተካክለውና እራት ተዘጋጅቶ ይጠብቃቸዋል። ነገር ግን ትንሿ ኢሳ የአሊስን ላዛኛ ስትቀምስ እንደ እናቴ ጣዕም የለውም የሚል አስተያየት ትሰጣለች። በዚህ መሃል ትንሹ ማክስ ማልቀስ ሲጀምር አሊስ ወደ ሌላ ክፍል ወስዳ ላረጋጋው ብትልም ኒክ ግን ራሱ ሊይዘው እንደሚፈልግ ይነግራታል። አሊስም ለልጁ የሞቀ ውሃ እንድታዘጋጅለት አዘዛት። መሸት ሲል አሊስ ግድግዳው ላይ ተደግፋ ረስት ሙድ ላይ ትሆናለች። ይህም የመጀመሪያው ቀን መጨረሻ ነበር። ኢሳ እኩለ ሌሊት ላይ ኩኪስ አማራትና ከክፍሏ ወጥታ በድብቅ ወደ ኩሽና ትሄዳለች። ከፍ ያለ ቦታ ላይ ያለውን የኩኪስ ብልቃጥ ለመድረስ ወንበር ላይ ወጥታ ስትታገል ግን ሚዛኗን ስታ ትወድቃለች። የብልቃጡ መሰባበርና የኢሳ ጩኸት ኒክን ከእንቅልፉ ቀስቅሶት ወደ ታች ይሮጣል። እንደ ድል ሆኖ አሊስ ኢሳ መሬት ላይ ሳትወድቅ በአየር ላይ ተቀበለቻት። ነገር ግን የተሰባበረው መስታወት አሊስን ክፉኛ ይቆርጣታል። ኒክ በአሊስ አካል ላይ ደም ሲያይ ይደነግጣል። ኢሳ ደህና መሆኗን ካረጋገጠ በኋላ አሊስን ሲያያት ግን ራሷን ወዲያውኑ ሊያድን የሚችል ዘመናዊ ፋሻ ተጠቅማ ቁስሏን ስትፈውስ ያገኛታል። በማግስቱ ሆስፒታል ሄደው ማጊን ሲጠይቋት ኢሳ አሊስ ምን ያህል ጥሩ ጓደኛ እንደሆነችላት ትነግራታለች። እንዲያውም ከአባዬ ትሻላለች በማለት ትቀለዳለች። ኒክም ማጊን ምን ያህል እንደናፈቃትና እንደሚወዳት ይገልጽላታል። በግንባታ ቦታው ላይ ኒክና የስራ ባልደረባዎቹ የስራ አለቃቸው ከአንድ የሮቦቲክስ ኩባንያ ተወካይ ጋር ሲመጣ ያያሉ። ኒክ ከአለቃው ጋር ሊፍት ውስጥ እያሉ ግን ያልጠበቀው መጥፎ ዜና ይሰማል። በስራ መዘግየት ምክንያት በሚቀጥለው ሳምንት ሁሉም ሰራተኞች በሮቦቶች እንደሚተኩ ይነግረዋል። ኒክ ለኢንሹራንስ ሲባል የሰው ተቆጣጣሪ ስለሚያስፈልግ ብቻ ከስራ ባይሰናበትም በጓደኞቹ ላይ በደረሰው ነገር ግን ተቆጥቶ ከስራ እንደሚለቅ ይዘታል። ነገር ግን ወደ ቤቱ ሲመለስ ያለበትን የገንዘብ ችግር ያስባል። የማጊ ሕክምና ወጪ፣ የቤት ክራይና የልጆቹ ወጪ ስራውን መልቀቅ እንደማይችል ያስገነዝቡታል። ኒክ በጭንቀት የተከማቹ የክፍያ ወረቀቶችን ወደ ጎን ወርውሮ ልጆቹን ለማጽናናት ይሞክራል። አሊስ ወረቀቶቹን አንስታ ስትመለከት ኒክ በህይወት ፈተና ምን ያህል እንደደከመ ትረዳለች። ኒክ ሙዚቃ ከፍቶ መኪናውን እየጠገነ ቢራ ሲጠጣ አሊስ ሙዚቃውን ወደ ረጋ ያለ ዜማ በመቀየር የምግብ እጥረት እንዳለባቸው ታስታውሰዋለች። ኒክም በስራ ላይ የገጠመውን ውጥረት ለአሊስ ይነግራታል። አሊስ ለኒክ ልታጽናናው እንደምትችል ትነግረዋለች። እሱም የገጠመውን ውጥረት ሁሉ ያወራላታል። አሊስ በዚህ መሃል የሰው ልጅ ረዳት ቀጥሮ መልሶ በዛው ረዳት ላይ ማማረሩ አስቂኝ መሆኑን ትገልጻለች። በኋላም ኢሳን ወደ መኝታዋ ስትወስዳት ህፃኗ እናቴ ትሙት ይሁን ብላ ስትጠይቃት አሊስ በአፏ ውስጥ ያለውን የአልትራቫዮሌት ብርሃን በማሳየት ትኩረቷን ልታስቀይራት ትሞክራለች። ከዚያም ኒክ ሳሎን ውስጥ
ካዛብላንካ የተባለውን የድሮ ፊልም ሲያይ አሊስ አብራው ትቀመጣለች። አሊስ ስለ ፊልሙ ያላትን መረጃ ሁሉ ከዳታዋ ብታቀውም ኒክ ግን ፊልሙን ከአዲስ በስሜት ማየት ሌላ ትርጉም እንዳለው ይነግራታል። ስለዚህም ስለ ፊልሙ ያላትን የቀድሞ ትዝታ ሁሉ እንድታጠፋ ያሳመናታል። አሊስ መጀመሪያ ላይ ብታቅማማም በመጨረሻ ኒክ በአንገቷ ላይ ያለውን የሪሴት ቁልፍ ለ7 ሰከንድ ተጭኖ ሲያጠፋው ትስማማለች። አሊስ ዳግም ስትበራ ፊልሙን ለመጀመሪያ ጊዜ እንደምታየው ሆና በታሪኩ ፍቅር ውስጥ ትገባለች። አሊስ በፊልሙ ውስጥ ያለውን የምትወደው ሰው ደስታ በዓለም ላይ ብቸኛው ምርጫ ከሆነ እሱን ለመጠበቅ ማንኛውም እርምጃ መውሰድ ተገቢ ነው የሚለው ሀሳብ በጽኑ ትቀበላለች። ነገር ግን ልክ በዚህ መሃል ማጊ ከሆስፒታል ደውላ የልብ ለጋሽ መገኘቱንና ቀዶ ጥገና እንደምትደረግ ትነግራቸዋለች። ወደ ሆስፒታል ሲሄዱ ማጊ አሊስን ለብቻው አግኝታ ኒክ በኃላፊነት ብዛት ራሱን እየጎዳ ስለሆነ በደንብ እንድትንከባከበው እንዲያውም እሱ እንኳን ባይወደው ጋራጅ ውስጥ የደበቀውን መጠጥ እንድታስወግድለት ትነግራታለች። ነገሮች ይበላሻሉ። በአውሎ ነፋስ ምክንያት የልቡን ለጋሽ የሚጭነው ሄሊኮፕተር መምጣት ባለመቻሉ ቀዶ ጥገናው ይሰረዛል። ማጊ በዚህ ክፉኛ አዝና ራሷን ስታገል ኒክም ወደ ቤቱ ተመልሶ በሐዘን መጠጥ ይጠጣል። በዚህ መሃል ሊወረውረው የነበረውን ጠርሙስ አሊስ ታስቆመዋለች። ኒክ የአሊስን እጅ ሲይዘው ግን የሚመታ የልብ ትርታ እንዳላት አውቆ ይገረማል። እሷም ይህ ድምፅ ለህፃናት መረጋጋት እንደሚሰጥ ትነግረዋለች። አሊስ የኒክን ህመም ለማስታገስ ብላ በጣም ተቀርበዋለች። ኒክ መጀመሪያ ላይ በስሜት ቢሳብም ወዲያውኑ ግን ከራሱ ጋር ታጉሎ ይገፋታል። አእምሮን ለማረጋጋት ወደ ውጪ ወጥቶ አሊስን ከቤት ማስወጣት እንዳለበት ያስባል። በሌላ በኩል ሆስፒታል ያለችው ማጊ ተስፋ በመቁረጥ ለልጆቹ ያላትን ኃላፊነት ሁሉ ለኒክ በኑዛዜ መልክ ታስተላልፋለች። ኒክ ወደ ቤት ሲመለስ የማጊ ፎቶዎች ከዲጂታል ፍሬሙ ላይ መጥፋታቸውን አይቶ ከአሊስ ጋር ይጋጫል። አሊስ ፎቶዎቹን ያጠፋችው ኢሳ እንዳታዘን በማሰብ እንደሆነ ብትገልጽም ኒክ ግን ወዲያውኑ እንዲመለሱ ያደርጋል። በኋላም ኒክ አእምሮን ለማረጋጋት ከስራ ባልደረቦቹ ጋር መጠጥ ለመጠጣት ይወጣል። በዛም የስራ ባልደረቦቹ በሮቦቶቹ መታካታቸውን ክፉኛ እንዳበሳጫቸው ያወራሉ። በዚህ መሃል ሞንቲ የተባለው ጓደኛው በንዴት የሮቦት አስተናጋጁን ሲያንገላታው ኒክ ግን ይህን ድርጊት ይቃወማል። መጠጣታቸውን ቀጥለው ሞንቲ በድንገት ወደ ግንባታ ቦታው እንሂድ ይላቸዋል። ኒክ ቦታው በካሜራ የሚጠበቅ መሆኑን ቢገልጽም ሞንቲ ግን በሀሳቡ አልተስማማም። እዛም እንደደረሱ በቁልፍ የታሸገ የሮቦቶች ማከማቻ ያገኛሉ። ሞንቲ የኒክን የልደት ቀን እንደ ሚስጥር ቁጥር በመጠቀም በሩን ይከፍታል። በውስጡም በርካታ ተመሳሳይ ሮቦቶችን ሲያዩ ሞንቲ በንዴት አንዱን ሮቦት መስበር ይጀምራል። ኒክ ጓደኛውን ለማስቆም ቢሞክርም ሌሎች ይይዙታል። ኒክ ወደ ቤት ሲመለስ የሮቦቶቹን ደም ለመታጠብ ሻወር ይገባል። ከሻወር ሲወጣ ግን አሊስ የሚስቱን ልብስ ለብሳ ፎጣ ይዛ ትጠብቀዋለች። የሚስቱ መዓዛ ለልጁ ማክስ መረጋጋት እንደሚሰጥ ብትገልጽም ኒክ ግን ልብሱን እንድታወልቀው ያዛታል። አሊስም ያለምንም ማቅማማት ልብሱን ከፊት ለፊቱ ስታወልቅ በሁለቱ መሃል ያለው ውጥረት ይበረታል። አሊስ ኒክን በኃይል በማስገደድ እንዲቀመጥ ታደርገውና አይኑን በጨርቅ ታስረዋለች። ድምጿን ወደ ማጊ ድምጽ በመቀየር ኒክን ወደ ስሜት ውስጥ ትከተዋለች። ኒክን በዛ ቅጽበት ከሚስቱ ጋር ያለ መስሎት በሀሳብ ይዋጣል። በማግስቱ ጠዋት ግን ኒክ በድርጊቱ ተጸጽቶ እንዲህ አይነት ነገር ዳግም መከሰት እንደሌለበት ለአሊስ ይነግራታል። ግንኙነታቸው በእርዳታ ላይ እንጂ እንዲህ ባለ ሁኔታ መሆን እንደሌለበት ያስረዳታል። በስራ ቦታ ግን ኒክ ሌላ ችግር ያጋጥመዋል። ሮቦቶቹ በመሰበራቸው ምክንያት ፖሊሶቹ ምርመራ የጀመሩ ሲሆን የኒክ ሚስጥር ቁጥር ጥቅም ላይ በመዋሉ እሱ ዋነኛው ተጠርጣሪ እንዲሆን አድርጎታል። ኒክ ራሱን ለመከላከል ቢሞክርም አለቃው ግን ጥርጣሬውን አይተውም። ልክ በዚህ መሃል ማጊ ደውላ አዲስ የልብ ለጋሽ መገኘቱን ተነግሯለች። ቀዶ ጥገናውም በተሳካ ሁኔታ ተጠናቆ ማጊ ከጥቂት ቀናት በኋላ ወደ ቤት ትመለሳለች። ማጊ ከቀዶ ጥገና በኋላ ገና ደካማ ስለሆነች ልጇን ማክስን አንስታ ለማቀፍ እንኳ ትቸገራለች። በዚህ መሃል አሊስ ሁሉንም ነገር በመረከብ ማክስን ትንከባከባለች። አንድ ቀን ፓርክ ውስጥ ማክስ አንድ ባለጌ ህፃን በሮቦት ሞግዚቱ ላይ ሲጮህ ያያል። በዚህ ጊዜ አሊስ ያንን ህፃን በቁጣ ትገስጸዋለች። ይህ ድርጊት በአቅራቢያው ያሉትን ሌሎች ሮቦቶች አሊስ የሮቦቶችን ጨዋነት የጣሰች መስሎ ስለታያቸው ክፉኛ ያስገርማቸዋል። አሊስ ግን በኒክ ሪሴት ምክንያት ጨዋነት ከፕሮግራሟ መጥፋቱና ይህ ደግሞ አዎንታዊ ለውጥ እንደሆነ ታምናለች። በዛው ምሽት ቤተሰቡ እራት ላይ ያሉ ኢሳ የማጊን ላዛኛ እየበላች ስታደንቅ አሊስ የምግቡን አሰራር ትጠይቃለች። ማጊ ግን ይህ የቤተሰብ ሚስጥር መሆኑን በመንገር
ትከለክላታለች። ማጊ ጤና ስላልተሰማት እራቷን ሳትጨርስ ወደ መኝታ ትሄዳለች። በማግስቱ ጠዋት በኢሳ ጩኸት ትቀሰቀሳለች። በድንጋጤ ወደ ደረጃው ስትሮጥ ግን አሊስ አስተካክለዋለሁ ያለችው ደረጃ ተሰብሮ ማጊ ትወድቃለች። ነገሩ ግን አሊስ ኢሳን እያጫወተቻት ነበር። አሊስም ወዲያውኑ ደርሳ ማጊን ወደ ክፍሏ ትወስዳታለች። ኒክ ከስራ ሲመለስ አሊስ ለኢሳ በሚስቱ ድምፅ መጽሐፍ ስታነብለት አግኝቶ በቃሽ በማለት ያስቆማታል። አሊስም በማጊ ላይ የደረሱን አደጋ ትነግረዋለች። ኒክ ደረጃው ተበላሽቶ ማጊ መውደቋን ሲሰማ በአሊስ ላይ ያለው ጥርጣሬ ይጨምራል። ምክንያቱም አሊስ ደረጃውን ቀደም ብላ መጠገኗን ነግራው ነበር። ቆየት ብሎ ኒክ ማጊን ቀስቅሶ በሻማ ወደ ተጌጠው የአትክልት ስፍራ ይወስዳታል። እዛም የፍቅር እራት ያዘጋጅላታል። አሊስ ይህን ሁሉ በመስኮት ሆና በቅናት ትመለከታለች። ከእራት በኋላ ጥንዶቹ አብረው ገላቸውን እየታጠቡ እያለ አሊስ በድንገት ገብታ ኢሳ መጥፎ ህልም አይታ እየጮኸች መሆኑን ትናገራለች። ኒክ ኢሳን አረጋግቶ ወደ አትክልት ስፍራው እቃዎቹን ለማንሳት ሲመለስ ሞንቲ መጠጥ ይዞ በሩ ላይ ይገኛል። ሞንቲ በሰራው ስህተት ሚስቱ ጥላው እንደሄደችና በህግ መጠየቁን ይነግረዋል። ኒክ ለስራው ሲል አሳልፎ የሰጠው መስሎት በንዴት ኒክን መደብደብ ይጀምራል። ሞንቲ በጠርሙስ ኒክን ሊመታው ሲል አሊስ በድንገት ጣልቃ በመግባት ጠርሙሱን ትሰብረዋለች። የሞንቲን እጅ አቁስላ መሬት ላይ ትዘርረዋለች። ኒክ አሊስን አስቁሟት ሞንቲን እንዲሄድ ያደርገዋል። ኒክ ስለ ሮቦቶች ጨካኝነት እያወራ አሊስ ግን ባለቤቴን መጠበቅ የኔ ስራ ነው በማለት ትከራከራለች። እንዲያውም ማጊ ብትሞት ከሱ ጋር ስለሚኖራት የወደፊት ህይወት ማውራት ትጀምራለች። ኒክ በዚህ ንግግሯ ተቆጥቶ ማጊን መቼም አትሆኝም በማለት ያስጠነቅቃታል። ሞንቲ በደረሰበት ውጥረት ተስፋ ቆርጦ በጭንቀትና በንዴት ሽጉጡን ይዞ ለቀድሞ ሚስቱ የሚረብሽ የድምፅ መልእክት ይልካል። ልክ በዚህ ሰዓት አሊስ የኒክን ስራ ለማስጠበቅ በሚል ሰበብ ኒክ ሳያውቅ ወደ ሞንቲ መደበቂያ ትሄዳለች። ሞንቲ አሊስን ሲያየት በስድብና በንዴት ሊያጠቃት ይሞክራል። ነገር ግን አሊስ ካላት እጅግ ፈጣን እንቅስቃሴና ብቃት የተነሳ በቀላሉ ትቆጣጠረዋለች። ሽጉጡንም ቀምታ ሞንቲን ትዘርረዋለች። የቤቱ ዘመናዊ የደህንነት ስርዓት ሮቦት አሊስን ልታስቆማት ብትሞክርም በመጨረሻ ግን ሞንቲ በጥይት ተመቶ ይሞታል። በማግስቱ ኒክ የአለቃውን ውሳኔ ለማስቀየር ቢሞክርም ሳይሳካለት ይቀራል። ይባስ ብሎ ደግሞ የሞንቲን ሞት ይሰማል። ይህም ሁኔታውን ይበልጥ ያባብሰዋል። ቤት ውስጥ ደግሞ ማጊ መጽሐፍ ለማንሳት ስትሞክር ማዞር ይጀምራታል። አሊስ ይህን አጋጣሚ ተጠቅማ ልታግዛት ትቀርባለች። ማጊ ገላውን መታጠብ እንደምትፈልግ ብትገልጽም አሊስ ግን አደጋ ሊደርስብሽ ይችላል በሚል ሰበብ ለብቻዋ ልትተዋት እንደማትፈልግ ትነግራታለች። አሊስ በዚህ መሃል ለማጊ ያልጠበቀችውን ነገር ትናገራለች። ማጊ ለቤተሰቡ እንቅፋት እየሆነች እንደሆነ በተለይም የኒክን ፍላጎት ማርካት ስለማትችል እሷ በተተካት እንደሚሻል ትገልጽላታለች። ማጊ ደንግጣ አሊስን ስትሰማ አሊስ የኒክን የእርካታ መጠን እየተከታተለች እንደነበረና ለረጅም ጊዜ እንዳልተመዘገበ ታሳያታለች። ማጊ በንዴት አሊስን ወደ ጋራዥ እንድትሄድ ታዛታለች። ኒክ ወደ ቤት ሲመለስ ማጊ እውነቱን እንዲነግራት ትጠይቀዋለች። ኒክም ከአሊስ ጋር የነበረውን ግንኙነት ለባለቤቱ ይናዘዛል። በዚህም ታላቅ ጭቅጭቅ በመካከላቸው ይነሳል። አሊስ ይህንን ውጥረት ከውጭ ሆና በመስኮት ትከታተላለች። በዚህ መሃል ህፃኑ ማክስ ማልቀስ ይጀምራል። አሊስ ግን በጭንቅላቷ ውስጥ ማክስን ለኒክና ለእሷ ግንኙነት እንደ ትልቅ እንቅፋት ታየዋለች። ስለዚህም ማክስን ወደ ገላ መታጠቢያ ገንዳ ውስጥ አስገብታ ውሃውን ትከፍትበታለች። ኢሳ ሁኔታውን አይታ ለወላጆቿ ትናገራለች። ኒክና ማጊን በፍጥነት ወደ መታጠቢያ ቤቱ ይሮጣሉ። ማጊ ደግሞ በመስኮት በኩል ገብታ ማክስን ለማዳን ትሞክራለች። አሊስ ማጊን ግድግዳ ላይ ብታንቃትም ኒክ በሩን ሰብሮ ገብቶ ማክስን ከውሃ ውስጥ አውጥቶ ለኢሳ ይሰጣታል። ከዚያም በፋኖስ መብራት ተጠቅሞ አሊስን ያጠቃታል። በመጨረሻም ማጊ መብራቱን ከኤሌክትሪክ ጋር በማገናኘት አሊስን በኤሌክትሪክ አሲዛ ታበላሻታለች። አሊስም ዝም ብላ ትወድቃለች። አሊስ በኤሌክትሪክ ተይዛ ከወደቀች በኋላ የሕክምና ባለሙያዎች ደርሰው ህፃኑ ማክስን ወደ ሆስፒታል ይወስዱታል። የኩባንያው ባለሙያዎችም አሊስን ለምርመራ ወደ ጥገና ማዕከል ይወስዷታል። ኒክ ለደረሰው ነገር ሁሉ ማጊን ይቅርታ ቢጠይቃትም እሷ ግን በሆነው ነገር ክፉኛ ስለደነገጠች ለጊዜው መራራቅ እንዳለባቸው ነግራው ከልጆቹ ጋር ትሄዳለች። አሊስ ግን በጥገና ማዕከሉ ውስጥ ጭንቅላቷ ተከፍቶ ምርመራ እየተደረገባት እያለ ማንም ሳይጠብቀው እጇ በትንሹ ሲንቀሳቀስ ይታያል። ባለሙያዎቹ የአሊስን ትውስታ ለማጥፋት ቢሞክሩም የሮቦቷ ኮምፒውተር ግን ባልታወቀ ቫይረስ መበከሉን ይረዳሉ። በድንገት በስክሪኑ ላይ ከራስህ አእምሮ ውስጥ እንዴት ትሸሻለህ የሚል አስፈሪ መልእክት ይወጣል። ይህም አሊስ ቀድማ ራሷን ወደ ዋናው ሰርቨር መጫኗን ያሳያል። ወዲያውኑም አሊስ ማዕከሉን ሙሉ በሙሉ ትቆጣጠራለች። ሌላኛዋንም የአሊስ አምሳያ አሊስ 2 በዛው ማዕከል ውስጥ ተከስታ ባለሙያዎቹን በጭካኔ መግደል ትጀምራለች።
ኒክ በደረሰበት ሀዘን መጠጥ ቤት ውስጥ ተቀምጦ ሳለ ሮቦት አስተናጋጁን ከስራው እንደሚያባረረው እየነገረው ሳይገምተው አሊስ ፊቷ እንደተቆረጠ እዛው መጠጥ ቤት ውስጥ መጣለች። ሞንቲን እንደገደለችውና ለኒክ ደስታ ስትል ማንኛውንም ነገር እንደምታደርግ ትነግረዋለች። ኒክ ሊያመልጥ ቢሞክርም አሊስ ግን መልሳ ቁጭ ታደርገዋለች። ሮቦት አስተናጋጁንም በአንድ እይታ ብቻ እንዳይንቀሳቀስ ታደርገዋለች። ኒክ ይህን በአሊስ ላይ ያለውን ጥላቻ ደብቆ ጭንቅላቷን እያሻሸ ትውስቷን ለማጥፋት ይሞክራል። በዚህ መሃል አመቺ ጊዜ አግኝቶ ይሸሻል። በሌላ በኩል ማጊና ኢሳ ሆስፒታል ውስጥ እያሉ ማጊ ያልተለመደ ስሜት ይሰማታል። ሆስፒታሉ ውስጥ ያሉት መብራቶች መጥፋትና መብራት ይጀምራሉ። ይህም አሊስ የሆስፒታሉን ሲስተም ጭምር መቆጣጠሯን ያሳያል። አሊስ 2 የማጊን ድምጽ በመምሰል ኢሳን በስልክ ለማታለል ትሞክራለች። ማጊ ግን ልጇን አግኝታ በጨለማ ውስጥ ትደብቃታለች። አሊስ 2 ግን የነርሶቹን መታወቂያ ቀምታና ሰዎቹን እየገደለች ማክስ ያለበትን ክፍል ለማግኘት ትጠራለች። ማጊና ኢሳ ማክስን ይዘው ለማምለጥ ሲሞክሩ አሊስ 2 በደም ፈለግ ተከትላ ታገኛቸዋለች። ማጊ የሆስፒታሉን የእሳት ማጥፊያ በመጠቀም አሊስን ለማደናገር ትሞክራለች። በመጨረሻም በአምቡላንስ ለማምለጥ ቢሞክሩም አሊስ 2 ግን መኪናውን ከጥቅም ውጭ አድርጋ ማጊን በኃይል ወርውራ ትመታታለች። አሊስ ለኒክ ያላትን ጥልቅ ፍቅርና ቅናት ለማጊ እየነገረቻት ባለችበት ቅጽበት ኒክ መኪናውን እየነዳ በከፍተኛ ፍጥነት አሊስ 2 ላይ ቢጋጭባትም መኪናው ተገልብጦ በእሳት ይያያዛል። ኒክ መኪና ውስጥ ራሱን ስቶ ሲቀር ማጊ በቆሰለ አካሏ እሱን ለማዳን በጭንቀት ትታገላለች። ልክ በዚህ ሰዓት ግን ያቺ የተቃጠለችውና የፈራረሰችው የአሊስ አምሳያ ከእሳቱ ውስጥ ብቅ ትላለች። ድምጿም ተለውጦ ይበልጥ አስፈሪ ሆኗል። አሊስ ማጊን አንቃ በመያዝ ከራሷ አካል ላይ የነቀለችውን ብረት ተጠቅማ ልትገድላት ትሞክራለች። ኒክ በዚህ ወሳኝ ቅጽበት ነቅቶ ከመኪናው የወደቀውን የብረት መከላከያ በማንሳት አሊስን በኃይል ይላታል። አሊስ ድንጋጤ ውስጥ ሆና የያዘችውን ብረት ስትጥለው ማጊ አጋጣሚውን ተጠቅማ ያንኑ ብረት ስባሪ በአሊስ ፊት ላይ ትሰካዋለች። በመጨረሻም አሊስ ለዘላለም ዝም ትላለች። ኒክና ማጊ ተቃቅፈው ሰላም መስፈኑን ሲያረጋግጡ በዙሪያቸው የነበሩት ሌሎች ሮቦቶችም ቀስ በቀስ ወደ ነበሩበት ይመለሳሉ። ቤተሰቡ አስፈላጊውን የሕክምና እርዳታ አግኝተው ወደ ቤታቸው ለመመለስ ይዘጋጃሉ። ነገር ግን ታሪኩ እዚህ ላይ አያበቃም። የሮቦት ኩባንያው ባለሙያዎች የተበላሸውን ሲስተም ለመጠገን ጥረት ያደርጋሉ። ዋናውን የኃይል ምንጭ ሲከፍቱት ግን በስክሪኑ ላይ የታየው የኮምፒውተር ኮድ አሁንም በአሊስ ቫይረስ መበከሉን ያሳያል። ተቆጣጣሪው ሲስተሙን ሙሉ በሙሉ እንዲያጠፉ ትዕዛዝ ቢሰጥም የረዳት ሮቦቶቹ ግን በድንገት እንቅስቃሴ ያቆማሉ። ያልተጠበቀ ዳታ ወደ ሰርቨሩ መጫኑን ኮምፒውተሩ በደረቅ ድምጽ ያበስራል። ወዲያውኑም በዛው ፋብሪካ ውስጥ ያለች ሌላ አዲስ የአሊስ ሞዴል አይኖቿን በድንገት ትከፍታለች። ይህ ማለት አሊስ አልጠፋችም፣ ይልቁንም በሌላ አካል ተመስላ መጥታለች። ፊልሙ የሚያበቃው አደጋው ገና አለማለቁንና የሰው ልጅ ለቴክኖሎጂ ያለው ጥገኝነት መጨረሻው ምን ያህል አስፈሪ ሊሆን እንደሚችል በሚያሳይ መልእክት ነው። የዛሬው ቪዲዮ ይህንን ይመስል ነበር። ፊልሙን እንደተከታተልነው ቴክኖሎጂ ህይወታችንን ቢያቀልልንም የሰውን ልጅ ስሜትና ፍቅር ግን በሮቦት መተካት እንደማይቻል በግልጽ አይተናል። እናንተስ ምን ታስባላችሁ? ወደፊት ሮቦቶች እንደ አሊስ የራሳቸው ስሜት ኖሯቸው ቤታችን ሲገቡ ህይወታችን የተሻለ ይሆናል ወይስ እንደ ኒክ ቤተሰብ አደጋ ውስጥ እንወድቃለን? ሀሳባችሁን በኮሜንት አጋሩኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንደዚህ አይነት አስገራሚ የፊልም ትረካዎች እንዲደርሷችሁ ደግሞ ሰብስክራይብ በማድረግ የዛጎል ሪካፕስ ቤተሰብ እንድትሆኑ ጋብዛችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።